እንደ እግዚአብሔር ፈቃድ የሰሙነ ሕማማት ሳምንት ላይ ነው ያለነው እና እጅግ የተቀደሰ ሳምንት ነው፣ የተባረከ ሳምንት ነው። በዚህ ወቅት በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ያደረገልንን ውለታውን፣ ቸርነቱን፣ ምሕረቱን የምናስብበት ጊዜ ነውና እንደው ምናልባት እስካሁን ድረስም ቁጭ ብላችሁ በትዕግስት የተከታተላችሁ እግዚአብሔር ይባርካችሁ ላለው ይህ ከሆነ እንደገና የመላከ ሰላም ታደለ ፊጣን መዝሙር ለተወሰነ ደቂቃ ብትሰሙት ደስ ይለኛል። ምክንያቱም እኔ ስባረከበት ነበር የምትሰሙ መስሎኝ ነበር። በጣም ይቅርታ ጠይቃለሁኝና እንደገና እንድትሰሙ ትፈልጋለሁ። ለሰው ልጆች ስል ተንከራተህ በጥፊ ተመታ፣ ታስረህ በቀራንዮ ኮረብታ ተሰዋህ። አምላኬ ለኔ ሲል እጅግ ተሰቃየ፣ መድኃኔ ለኔ ሲል እጅግ ተሰቃየ። እንግዲህ በየዓመቱ ሰሙነ ሕማማትን እናስባለን። ኦርቶዶክሳውያን የሆንን አብያተ ክርስቲያናት በሙሉ እንደዚሁም ደግሞ ጥንታውያን የሆኑት ሐዋርያዊ ትውፊት ያላቸው አብያተ ክርስቲያናት በሙሉ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማሙን፣ ሞቱን፣ ትንሣኤውን የሚያስቡበት ጊዜ አለና አንዳንድ ሰዎች ጥያቄ ያነሱልናል። ለምንድን ነው በየዓመቱ ይሄንን የምታስቡት? ክርስቶስ ሞቷል አይደለም ወይ? ክርስቶስ ተነስቷል አይደለም ወይ? እንደገና ተመልሳችሁ ሞቱን ለምንድን ነው የምታስቡት? እንደገና ተመልሳችሁ ሕማሙን ለምንድን ነው የምታስቡት? የሚሉን አሉ። እና እንደዚህ አይነት ጥያቄ የሚነሳው እንደዚህ አይነት ጥያቄ የሚመጣው ራሱ የአጽዋማትን የበዓላትን ትርጉም ካለማወቅ የተነሳ ነው። አጽዋማት፣ በዓላት በቤተ ክርስቲያናችን የምናደርጋቸው ማናቸውም ነገሮች በሙሉ ክርስቶስ በእኔና በእናንተ ሕይወት ውስጥ እውን እንዲሆን የሚያደርጉ ናቸው። ሰሙነ ሕማማትም ከዚያ የተለየ አይደለም። ስለዚህ የተወሰኑ 5 ነጥቦችን አብረን አንስተን እናያለን። ለምንድን ነው ሰሙነ ሕማማትን የምናስበው? ለምንድን ነው እያንዳንዱን ለምን ከሆሳዕና ከበዓለ ሆሳዕና ጀምሮ ያለውን ጌታ ወደ ኢየሩሳሌም በክብር መግባቱን ጀምረን እስከ ትንሣኤው ድረስ ያለውን እያንዳንዱን ቀን እያንዳንዱን ድርጊት በጥንቃቄ እናስባለንና ለምንድን ነው ያንን የምናስበው የሚለውን ለተወሰኑ ደቂቃዎች እንነጋገራለን። እግዚአብሔር አምላክ ከሁላችንም ጋር ሆኖ ለኔም ለተናጋሪው አንደበቱን እንዲሰጠኝ ለእናንተም ደግሞ ሰሚ ጆሮን እንዲያድላችሁ የአምላካችን ቅዱስ ፈቃዱ ይሁንልን። የመጀመሪያው አንደኛው ሰሙነ ሕማማትን የምናስብበት ምክንያት የመጀመሪያዋ ቤተ ክርስቲያን ይህንን ለእኛ ስላስረከበችን ነው፣ ለእኛ ስለሰጠችን ነው። ምክንያቱም ትምህርታችንም እምነታችንም የምናከናውነው ነገር ሁሉ ደርሶ እኔና እናንተ የምንፈበርከው አይደለም። እኔና እናንተ እንደፈለግነው አድርገን የምናከናውነው አይደለም።
ይሁዳ በመልእክቱ ላይ የነገረን ቃል አለ። ምንድነው የሚለው? ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተክቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ይሁዳ መልእክት ላይ ቁጥር 3 ላይ ነው ይሄንን የምናገኘው። አስተውሉ። መጨረሻ ላይ ያለውን ሐረግ ተመልከቱት። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ ይላል። ስለዚህ እኔና እናንተ ዛሬ የያዝነው እምነት፣ እኔና እናንተ ዛሬ ክርስትናችን የምንለው እኛ በፈለግነው መንገድ የምናከናውነው ሳይሆን ከኛ በፊት ያሉ አባቶቻችን፣ እናቶቻችን ቅዱሳን የተባሉት ለነርሱ አንድ ጊዜ ፈጽሞ የተሰጠ ሃይማኖት ነው። ማለት ነው ልንድንበት የሚገባንን እምነት እንደዚሁም ደግሞ ይህንን እምነታችንን የምንገልጥበት መንገድ ተሰጥቶናል አስቀድሞ እና ቤተ ክርስቲያን ከጥንት ዘመን ጀምሮ የክርስቶስን ሕማሙን፣ ሞቱን የስብከቷና የአምልኮ ማዕከል አድርጋ ነው የያዘችው። ለምሳሌ ራሱ በየሳምንቱ ክርስቲያኖች በሚሰበሰቡበት ጊዜ በጌታ ቀን በተባለችው በዕለተ እሑድ በሚሰባሰቡበት ጊዜ የጌታን ሕማሙን፣ ሞቱንና ትንሣኤውን ነበር የሚያስቡት። ሞቴንና ትንሣኤን ትናገራላችሁ ብሎ ጌታ ራሱ እንደተናገረው በቅዱስ ቁርባን የሚያስቡት ያንን ነበር። አንድ ያ ነው የመጀመሪያው ነገር። በሁለተኛ ደረጃ ደግሞ ራሱ ወንጌላቱን ተመልከቱ። አራቱንም ወንጌላት በጥንቃቄ ተመልከቷቸው እና በዚያ ውስጥ የሚገርም ነገር ነው የምታገኙት። እጅግ አስደናቂ የሆነ ነገር ታገኛላችሁ። ምንድነው የምናገኘው ነገር? አራቱ ወንጌላት ሰፊ ስፍራ ወስደው የዘገቡት ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በምድር ላይ ካከናወናቸው፣ በዚህ በምድር ላይ ከሰራቸው ነገሮች ሰፊ ስፍራ ወስደው አራቱ ወንጌላት የዘገቡት ነገር ቢኖር የሕማሙን፣ የሞቱንና የትንሣኤውን ነገር ነው። የሕማሙን፣ የሞቱንና የትንሣኤውን ነገር ነው። ለምሳሌ ተመልከቱት። ማቴዎስ 28 ምዕራፍ ነው ያለው። 28 ምዕራፍ ነው ያለው። ከዚህ ከ28ቱ ምዕራፍ ውስጥ ከምዕራፍ 21 ጀምሮ እስከ ምዕራፍ 28 ድረስ ያለው ኦልሞስት የመጽሐፉ 1/3 ማለት ይቻላል። የመጽሐፉ 1/3 ስለ ክርስቶስ የመጨረሻዎቹ ሳምንታት የሚናገር ነው። 1/3 ማለት ነው። ማለት ምዕራፍ 21 ላይ ወደ ኢየሩሳሌም በክብር መግባቱን ማለት ትላንትና ያሰብነው ማለት ነው። በዓለ ሆሳዕና ላይ ያሰብነው ያንን ነው የሚናገረው። ከዚያ ጊዜ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻዎቹ ሳምንታት ላይ ያከናወናቸውን ያደረጋቸውን ነገር ነው የሚናገረው። እንደገና ደግሞ ማርቆስ ወንጌልን ስንመለከት ማርቆስ 16 ምዕራፍ ነው ያለው። ነገር ግን ከነዚህ 16 ምዕራፎች ውስጥ አሁንም ከ1/3 በላይ የሆነው ክፍል የመጨረሻዎቹን ሳምንታት የሚናገር ነው። ይሄ አሁን ሰሙነ ሕማማት ብለን የምንጠራውን ማለት ነው። ሉቃስንም ስንመለከት እንደዚሁ 24 ምዕራፎች ናቸው ያሉት። ነገር ግን ከምዕራፍ 19 ጀምሮ እስከ ምዕራፍ 24 ድረስ ያለውን በምንመለከትበት ጊዜ የመጨረሻዎቹን ሳምንታት ነው የሚያሳየን የሚያመለክተን። ወደ ዮሐንስ ወንጌል ስንመጣ ደግሞ የሚያስገርም ነገር ነው የምናየው። ዮሐንስ ልደቱን አልተናገረም። ቅድመ ዓለም ከአብ ጋር የነበረውን በቅድምና የነበረውን አነዋወሩን ነው የሚናገረው። ቀዳሚሁ ቃል ብሎ ነው የሚናገረው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ ብሎ ነው የሚናገረው። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ያ ቃል ሥጋ ሆነ ብሎ ነው የሚናገረው እና ዮሐንስ ያንን ካለ በኋላ ግን ከምዕራፍ 12 21 ምዕራፍ ነው ያለው። ኦልሞስት ግማሹ ማለት ይቻላል። ከምዕራፍ 12 ጀምሮ ብትመለከቱ የመጨረሻዎቹን ሳምንታትና የጌታን ትንሣኤውን፣ እርገቱን ነው የሚናገረው የሚያሳየን። እስከ እርገቱ ድረስ የነበረውን ነገር ነው የሚያሳየን። ስለዚህ የመጀመሪያዋ ቤተ ክርስቲያን የጌታ ሕማሙ፣ ሞቱና ትንሣኤው በስብከቷ በትምህርቷ ዋና ስፍራ ስለነበረው ለሚመጣው ትውልድ ይሄ እውነት መሰረታዊ ሆኖ እንዲቀመጥ፣ መሰረታዊ ሆኖ እንዲኖር ቤተ ክርስቲያን በሚገባ አስቀምጠዋለች። የቀደመችው የሐዋርያት ቤተ ክርስቲያን። ምክንያቱም
እኛ ቤተክርስቲያን የምንላት አራት መገለጫዎች አሏት። ቤተክርስቲያን አንዲት ናት። ቤተክርስቲያን ቅድስት ናት። ቤተክርስቲያን ኩላዊት ናት ማለት ነው። በሁሉ ያለች ናት። በጎሳ በዘር በወገን በቋንቋ የምትለያየ አይደለችም። የመጨረሻው ቤተክርስቲያን ሐዋርያዊት ናት። በሐዋርያት ትምህርት ላይ የቆመች ናት። በዚያ በኤፌሶን መልእክት ላይ ሐዋርያው ቅዱስ ጳውሎስ በነቢያትና በሐዋርያት መሰረት ላይ ታንጻችኋል ይላል፣ ተመስርታችኋል ይለናል። ስለዚህ ራሱ የመጀመሪያዋ ቤተክርስቲያን ለኔና ለናንተ ያስረከበችን ነገር ቢኖር የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕማሙና ሞቱ የቤተክርስቲያን የስብከቷ፣ የትምህርቷ፣ የአምልኮዋ ማዕከል እንደሆነና በእያንዳንዱ ክርስቲያን አእምሮ ላይ ትኩስ ሆኖ መሳል እንዳለበት ነው። ሐዋርያው ቅዱስ ጳውሎስ ለገላትያ ክርስቲያኖች በላከው መልእክቱ ላይ እጅግ በጣም ጠንካራ የሆነ መልእክት ነው። የገላትያ መልእክትን ካነበባችሁ በዚያ መልእክቱ ላይ ምንድን ነበር ያለው? ክርስቶስ በእናንተ ተስሎባችሁ ነበር ይላል፣ የተሰቀለው ክርስቶስ። ነገር ግን አሁን አዚም ያደረገባችሁ ማን ነው ይላል። በሌላ ስፍራ ላይ ደግሞ ክርስቶስ በልባችሁ እስኪሳል ድረስ ምጥ ይዞኛል ይላል። ያ ለኔና ለናንተ ያደረገው ነገር ሕማሙ፣ ሞቱ፣ ትንሣኤው፣ እርገቱ፣ በአባቱ ቀኝ መቀመጡ በእያንዳንዱ ክርስቲያን አእምሮ ላይ በእያንዳንዱ ክርስቲያን ልብ ላይ እንዲሳል የቤተ ክርስቲያን ምጧ ነው። ስለዚህ አጽዋማቱ፣ በዓላቱ ዓላማቸው፣ ግባቸው ምንድን ነው ካለን ይሄ ሰሞኑን የምናከብረውን ነገር ነው የሚያሳዩን፣ ወደዚህ እንድንመጣ ነው። በየሳምንቱ በአምልኳችን የአምልኳችን ምክንያትም ክላይማክስም ቅዱስ ቁርባን ነው። በቅዱስ ቁርባናችን ላይ የምናከናውነው ዋና ነገር ቢኖር ምንድነው? ሞቱንና ትንሣኤውን ነው የምንናገረው። ሕማሙን፣ ሞቱንና ትንሣኤውን ነው የምንናገረው። በየቀኑ በምንደግመው አንቀጸ ሃይማኖት የሃይማኖት ጸሎታችን ላይም ካያችሁት ታመመ እንላለን፣ መከራ ተቀበለ እንላለን። ስለዚህ ጸሎታችንም ስብከታችንም አምልኳችንም የክርስቶስን ሕማም የሚናገር ነው። ስለዚህ በዓመት አንድ ቀን ብቻም ሳይሆን በዓመት አንድ ሳምንት ብቻም ሳይሆን በየዕለቱ በየሰዓቱ ክርስቲያኖች አዳኛቸውን ቤዛቸውን ባሰቡ ቁጥር ያንን ያደርጋሉ። ከሐዋርያት የተቀበልነው ስለሆነ ማለት ነው። ከሐዋርያት የተቀበልነው ስለሆነ ይህ የመጀመሪያው አንደኛውና ዋና ነገር ነው። በሁለተኛ ደረጃ ለምንድን ነው ታዲያ ይሄንን እንደዚህ ዋና ነገር አድርገን የያዝነው ካለን፣ ምክንያቱም የመዳናችን ዋናው የቤዛነት ሥራ የተከናወነበት እጅግ የተቀደሰ ሳምንት ስለሆነ ራሱ ሁሉም ነገር የክርስቶስ ሞት ባይኖር ኖሮ እኔና እናንተ ክርስቶስ ባይሞትልን ኖሮ በኃጢአት ነው የነበርነው፣ በዲያብሎስ ባርነት ነው የነበርነው። ያ ብቻም አይደለም። ይሄ ሳምንት ለቅዱስ ቁርባንም ለጥምቀትም እንግዲህ ዋናው የክርስትናችንም የአምልኳችንም መሰረት የሆኑት ነገሮች እዚህ ጋር ናቸው ያሉት። ለምሳሌ መጠመቃችንን ስንናገር ራሱ ከመስቀሉ ጋር የተገናኘ ነገር ነው የምንናገረው። ከመስቀሉ ጋር የተገናኘ ነገር ነው የምንናገረው። ከሕማሙ ጋር የተገናኘ ነገር ነው የምንናገረው። ከትንሣኤው ጋር የተገናኘ ነገር ነው የምንናገረው። ሐዋርያው ቅዱስ ጳውሎስ እንዴት አድርጎ ከሕማሙ ከሞቱ ከትንሣኤው ጋር አገናኝቶ እንዳስተማረ ሮሜ ምዕራፍ 6ን ተመልከቱት። ስለ ጥምቀት በሚናገርበት ጊዜ ምን ይላል? የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ሮሜ ምዕራፍ 6 ቁጥር 3 ጀምሮ ያለውን ነው ማነብላችሁ። የተጠመቅን ሁላችን ከላይ ጀምሮ ባነበው፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ስለዚህ በጥምቀታችን ያገኘነው ትልቁ ጸጋ ምንድን ነው ብንል ወደ ክርስቶስ ከክርስቶስ ሕይወት ጋር ተሳታፊዎች መሆናችን።
ከክርስቶስ ሞትና ትንሣኤ ጋር ተሳታፊዎች ነው የሆነው። በጥምቀት በውሃ ውስጥ ስንቀበር ከእርሱ ሞት ጋር እንተባበራለን። ምክንያቱም ሳልቬሽን ማለት ፓርቲሲፔሽን ማለት ነው። አንዳንድ ሰዎች ሳልቬሽን ማለት የኃጢአት አካውንቲንግ አድርገው ነው የሚያስቀምጡት። ነገር ግን በኦርቶዶክሳዊት ቤተ ክርስቲያን የመዳን ትምህርት መሰረት ከሆነ ሳልቬሽን ማለት መዳን ማለት በክርስቶስ ሕይወት ተካፋይ መሆን ማለት ነው። ስለዚህ አንዱ ያገኘነው ታላቅ ምስጢር ቢኖር በዚህ ሳምንት የተከናወነውን ነገር ነው በጥምቀታችን ያገኘነው። ከሞቱና ከትንሣኤው ጋር ተባብረናል በጥምቀታችን። ያ ብቻም አይደለም። እንዲያውም ወደ ገፋ ስናደርግ ደግሞ ሁለተኛ ሰከንድ ባፕቲዝም ተብሎ የሚጠራው ሁለተኛ ጥምቀት ተብሎ የሚጠራው ምክንያቱም የሚያከናውንልን ነገር ያ ስለሆነ ሚስጥረ ንስሐንም ተመልከቱት። ሚስጥረ ንስሐም የሚያደርግልን ነገር ቢኖር ይሄንን ነው። ለኃጢአት ሞተን ለጽድቅ እንድንኖር ክርስቶስ በዕፀ መስቀል ላይ እንደተሰቀለልን እንደሞተና እንደተነሳ እኛም ደግሞ ለኃጢአት ሞተን ለጽድቅ መኖርን ነው በንስሐ የምንለማመደው። ስለዚህ ሚስጥረ ንስሐም ራሱ ከዚህ ሳምንት ጋራ ማለትም ከሕማማቱ ጋራ ቅድስት ከሆነችው ሰሙን ጋራ የተገናኘ ነው። በሶስተኛ ደረጃ ዋና የአምልኳችን ማዕከል የሆነውን ቅዱስ ቁርባንንም ስናነሳ አንደኛ የተመሰረተው በዚህ ሳምንት ነው። አሁን ዕለተ ሐሙስ ላይ እናስበዋለን። ሁለተኛ ደግሞ ራሱ ጌታ ስጋውን የሰጠን ደሙን ያፈሰሰልን በዚህ ሳምንት ነው። በቅዱስ ቁርባንም የምናከናውነው በዚያ በሥርዓተ ቁርባንም የምናከናውነው ነገር ቢኖር ይሄንን ነው። ያኔ በቀራንዮ ላይ አንድ ጊዜ ለዘላለም ፈጽሞ የመዳን ምክንያት አድርጎ ራሱን የሰጠንን ጌታ ያንን ነው የምንቀበለው። የጌታን ስጋና ደም በየዕለቱ አይደለም፣ በየዕለቱ አንሰቅለውም። ያንን ወደ ቀራንዮ ነው የምንሄደው፣ ወደ ቀራንዮ ነው የምንሄደው። ከዚያ ከመከራው ተሳታፊዎች ነው የምንሆነው። ከዚያ ምስጢር ተካፋዮች ነው የምንሆነው። ስለዚህ የመዳናችን ዋናው የቤዛነት ሥራ የተከናወነበት እጅግ የተቀደሰ ሳምንት ስለሆነ ነው። ለዚህ ነው ሐዋርያት ራሳቸው በስብከታቸው በትምህርታቸው ላይ ሁልጊዜ ወደዚያ ሲሄዱ ትመለከታላችሁ። ወደዚያ ደጋግመው ሲናገሩ ደጋግመው ሲያስተምሩ ትመለከታላችሁ። ያችን ሳምንት ዲቴል ነው የሚናገሩት። እጅግ በጣም በጥንቃቄ ነው የሚናገሩት። ለምሳሌ እዚህ ጋር ተመልከቱት። ስክሪኑን የምታዩ ሐዋርያው ቅዱስ ጴጥሮስ ገና ከበዓለ ሃምሳ በኋላ ብዙም አልቆየም እና በሐዋርያት ሥራ ምዕራፍ 3 ላይ የምናገኘው ታሪክ አለ። ዕድሜ ልኩን መራመድ የማይችል የነበረውን ሰው ተመልከተን፣ ብርና ወርቅ የለንም፣ ያለንን እንሰጥሃለን፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ ካለው በኋላ ሕዝቡ ሁሉ በጣም መደነቅ ጀመረ። ሕዝቡ ሁሉ በቃ ልክ እንደ አማልክት ማየት ጀመረ እነሱን። የዚህን ጊዜ የእስራኤል ሰዎች ሆይ አላቸው። ቅዱስ ጴጥሮስ ነው ይህንን የሚናገረው። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰ ይለናል የሐዋርያት ሥራ ምዕራፍ 3 ቁጥር 12 ጀምሮ፣ የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይንስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታያላችሁ? የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ። ተመልከቱ፣ በሰሙነ ሕማማት ውስጥ የተከናወነውን ነገር ነው እንደገና የሚነግራቸው። ለምን? ምክንያቱም በቅዱስ ጴጥሮስና ከእርሱ ጋር በነበሩት በሐዋርያት በቅዱሳት አንስት በ72ቱ አርድእት አይምሮ ላይ ያቺ ቅድስት ሰሙን ይቺ ፓሽን ዊክ ጎልታ ነበረ የምትታየው አይምሯቸው ላይ። ስለዚህ ያንዳንዱን ጥቃቅን የሆኑ ዝርዝር ነገሮችን ሲያነሳ እዚህ ጋር እንመለከታለን። እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ኢየሱስን አከበረው። እናንተ ግን ቅዱሱን ጻድቁንም ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁ፣ የሕይወትንም ራስ ገደላችሁት። እርሱን ግን እግዚአብሔር ከሙታን አስነሳው። ስለዚህም ነገር እኛ ምስክሮች ነን።
በስሙም በማመን ይህን የምታዩትንና የምታውቁትን የእርሱ ስም አጸናው። በእርሱም በኩል የሆነውን እምነት በሁላችሁ ፊት ይህን ፍጹም ጤና ሰጠው። ተመልከቱ እንዴት እንዳደርጉ እንዳስቀመጠው። የጌታ ሕማምና ሞት ከንቱ ነገር እንዳይደለ፣ የጌታ ሕማሙና ሞት የሚረሳ እንዳይደለ። ለዚህ ነው በቀደመችው ቤተ ክርስቲያን፣ በሐዋርያት ቤተ ክርስቲያን ውስጥ የጌታ ሕማሙና ሞቱ ትኩስ ስለነበረ ነው ሐዋርያት ወንጌላውያኑ ወንጌሉን በሚጽፉልን ጊዜ ከወንጌሉ 1/3 ለመጨረሻው ሳምንት ያስቀመጡበት ምክንያት ይህ ሳምንት የቤዛነታችን ሥራ የተከናወነበት ስለሆነ ነው። ብንጠመቅ፣ ንስሐ ብንገባ፣ ቅዱስ ቁርባን ብንቀበል፣ እነዚህ ነገሮች መሰረታዊ የሆኑት ነገሮች በሙሉ ክርስትናችን ክርስትና ያሰኙት ነገሮች በሙሉ የተከናወኑት በዚህ ሳምንት ነው። በዚህ ሳምንት ነው በዋናነት የቤዛነታችን ሥራ። እርግጥ ነው የቤዛነት ሥራ ከጽንስ ጀምሮ ተከናውኗል። እንዳለ ኢንካርኔሽን ስጋዌው በሙሉ የመዳናችን ምስጢር ያለበት ነው። ነገር ግን የተፈጸመው የተከናወነው የመጨረሻ ድምዳሜ ያገኘው የት ነው ብንል በዚህ ሳምንት ላይ ነው። ቤዛችን ለኔና ለናንተ ደሙን አፍስሶልናል። ለኔና ለናንተ ሕይወቱን ሰውቶልናል። የኛን ሞት ወስዶ ቅዱስ ያሬድ እንደሚነግረን የኛን ሞት ወስዶ የእርሱን ሕይወት ሰጥቶናል። የኛን መከራ ኢሳይያስም እንደነገረን በኢሳይያስ 53 ላይ እንደነገረን ሕመማችንን ተሸክሟል፣ ደዌያችንን ተቀብሏል። እርሱ ደዌያችንን ተቀብሎናል፣ ሕመማችንን ተሸክሞልናል። ስለዚህ ይሄ ሕማማት ዝም ብሎ ታሪክ ብቻ አይደለም ማለት ነው። ዝም ብሎ ታሪክ ብቻ አይደለም፣ ተተርኮ የሚቀር አይደለም። ዕለት ዕለት የምንኖረው ነው። ዕለት ዕለት የምናሰላስለው ነው። ዕለት ዕለት የምንናገረው ነው። ዕለት ዕለት የምናወራው ነው። እግዚአብሔር ሁላችንንም ይርዳን በእውነት ይሄን እንድንናገር፣ ይሄን እንድናወራው፣ ይሄን እንድንሰብከው። ስለዚህ ቅዱስ ጴጥሮስ ይሄንን ሲናገር እናያለን። በዚህ ምክንያት የመዳናችን ዋናው የቤዛነት ሥራ የተከናወነበት እጅግ ታላቅ የተቀደሰ ሳምንት ስለሆነ ነው የምናከብረው። በሦስተኛ ደረጃ ይህ ሳምንት የእግዚአብሔርን ፍጹም ፍቅር በጥልቀት የምንገነዘብበት ነው። ለዚህ ነው ቤተ ክርስቲያን እንድናከብር የምታደርገን። ይህንን ቃል ለመግለጽ አልችልም፣ ለመናገር አልችልም። ቤተ ክርስቲያን ለዚህ ነው በቅዳሴዋ ላይ ምን አይነት ፍቅር ነው? እንዲህ ያለ ፍቅር ምን አይነት ፍቅር ነው? እንዲህ ያለ ሰውን መውደድ ምን አይነት መውደድ ነው? ፍቅር የአምላክን ልጅ ከሰማይ አወረደው፣ ሳበው እያለች ቤተክርስቲያን የምታመሰግነው የምትናገረው ከዚህ የተነሳ ነው። በተለይ ለምንድን ነው በዚህ ወቅት በእኛ ዘመን ይሄንን ሰሙነ ሕማማት የበለጠ በመንፈሳዊ ስሜት ማክበር ያለብን ለምንድን ነው? እነግራቸዋለሁ ለምን እንደሆነ። ብዙዎቻችንን ጠላት ዲያብሎስ የሚፈትነን ብዙዎቻችንን ለምን? ምክንያቱም ይሄ ማቴሪያሊስቲክ በሆነ ዓለም ላይ ስለምንኖር፣ ግለኝነት በነገሰበት ኢንዲቪጁዋሊዝም በነገሰበት ዓለም ላይ ስለምንኖር ሰይጣን እኛን ነጥሎ ብቻችንን እንደሆንን ማንም እንደማይፈልገን ማንም እንደማያየን አድርጎ እንዲሰማን ነው የሚያደርገው። ታውቃላችሁ፣ ብቸኝነት የዘመኑ ወረርሽኝ ነው። ብቸኝነት የዘመኑ በሽታ ነው። ብቻዬን ነኝ፣ ማንም የለኝም፣ የሚወደኝ የለም። ትንሹ ከሕፃናት ጀምሮ ይሄን ነገር ሲናገሩ ትሰማላችሁ። የሚወደኝ የለም፣ የሚያፈቅረኝ የለም፣ የሚያየኝ የለም፣ ኬር የሚያደርግልኝ የለም። እና ሰይጣን ለእያንዳንዱ ሰው በዚህ ዘመን የሚናገረው ነገር ቢኖር ይሄንኑ ነው። የሚወድሽ የለም፣ የሚያፈቅርሽ የለም። እግዚአብሔር እኮ አይወድህም አንተ። እግዚአብሔር እኮ ችግርህን አያይልህም፣ አይመለከትልህም። ለምን? ምክንያቱም እኛ ያስቀመጥነውን ሊስት ካልተፈጸመልን እግዚአብሔር እንደማያየን፣ እግዚአብሔር እንደማይመለከት አድርገን እንድናስብ ነው። ወደዚህ አይነት ሐሳብ የምንመጣው ከምን የተነሳ ነው ብንል ነገረ መስቀሉን ከአይምሯችን ስለሚወሰድብን፣ የሕማሙ የሞቱ ነገር ከኔና ከናንተ አይምሮ ሲወሰድ ሲደበዝዝብን፣ የዚህ ዓለም ነገር አዚም ሲሆንብን፣ የዛን ጊዜ
የሚያፈቅረንን አምላክ እንዳናስበው ያደርገናል፣ እንዳናየው ያደርገናል። ቤተ ክርስቲያን ይህንን ሰሙነ ሕማማት ቅድስት ሰሙነ ሕማማትን የሰራችልን ምክንያቱ ይሄ ፍቅር ለኔና ለናንተ ትኩስ እንዲሆንልን ነው፣ በአእምሮአችን ላይ እንዲታተም ነው። እግዚአብሔር እንደወደደን የምንገነዘበው የፈለግናት ያቺ ነገር የጸለይንባት ያቺ ቁስ ስላገኘናት አይደለም። ወንድሞቼ እህቶቼ፣ ጌታ ያን ቁስ ያንን አብረቅራቂ ነገር ያንን ቶይ እስኪሰጠን አይደለም የወደደን፣ እስከ ሞት ድረስ ነው የወደደን። በሚያልፍ ነገር አይደለም የወደደን፣ ራሱን ለኔና ለናንተ በመስጠቱ ነው የወደደን። የፍቅር ሐዋርያ የሆነው ዮሐንስ የተናገረውን እንደገና እንመለከታለን። ከዚያ በፊት ግን ቅዱስ ጳውሎስ እንዴት አድርጎ ይሄንን የእግዚአብሔርን ፍቅር ከሕማሙና ከሞቱ ጋር አድርጎ አገናዝቦ እንዳስቀመጠው ሮሜ ምዕራፍ 5 ላይ ያለውን ተመልከቱ። ምን ይላል? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን። ጥቂቶች ያይደላችሁ አሁን እንኳን ይሄንን መልእክት የምትሰሙ በዚህ ሰሙነ ሕማማት ሃይማኖታዊ ስርዓቱንም ሁሉ እየፈጸማችሁ ያላችሁ፣ ይሄ የክርስቶስ የማዳኑ ምስጢር የፍቅሩ ምስጢር ገና ያልተገለጠልናለን። አይ አሁንም ጸልየውን ይሰማኝ ይሆን? በእውነት እግዚአብሔር ይወደኝ ይሆን? እንደነገሌ ይወደኝ ይሆን? አይ የነሱን ጸሎት ይስማ እንጂ የነሱን ነገር ይመልከት እንጂ የኔን ይመለከት ይሆን? ምክንያቱም ያንን የምንለው እኔና እናንተ ከምናደርገው ነገር ወይንም ደግሞ በዙሪያችን ከሚከናወነው ነገር ላይ ተመስርተን ነው። ገና የቀራንዮ መንገድ አልተገለጠልንም ማለት ነው። በቀራንዮ የተከናወነው በዚያች ሰሙን በሰሙነ ሕማማት የተከናወነው አስደናቂ ምስጢር ገና አልበራልንም ማለት ነው። ዓይናችንን ያብራልን አምላካችን፣ ይግለጥልን አምላካችን። ለዚህ ነው ቅዱስ ጳውሎስ የተናገረውን ተመልከቱት። እንደገና እንደው ቃል በቃል ባነብላችሁ ደስ ይለኛል፣ እንደገና እንድትመለከቱት እግዚአብሔር አይንተ ልቦናችንን ያብራልን ለሁላችንም፣ ለኔም ጭምር። ቀላል አይደለም። ምክንያቱም የምንሰማው ድምፅ የምንሰማው ኖይዝ ብዙ ነው። አንተ እኮ እንዲህ ነህ፣ አንቺ እኮ እንዲህ ነሽ ይለናል ጠላት ዲያብሎስ። በክርስቶስ ያገኘነውን ነገር እንዳናስተውለው፣ ዛሬ በምስጋና እንዳንኖር፣ ዛሬ በውዳሴ እንዳንኖር፣ በፊቱ እንዳንቀርብ፣ ለመስቀልህ እንሰግድ እንዳንለው፣ ለመስቀልህ ሰግዳለሁ፣ ለሕማምህ ሰግዳለሁ፣ ለሞትህ ሰግዳለሁ፣ እስከዚህ ድረስ ወደኸኛል እንዳንለው ቅዱስ ጳውሎስ ከዚህ አዚም ሊያነቃን ምን ይለናል? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ይሄ በልባችን ይቀመጥ። ደካማ ኃጢአተኛ ነኝ የምንል ካለን አዎነን። ለኛ ነው የሞተልን፣ ለኛ ነው የታመመልን፣ ለኛ ነው የተገረፈልን፣ ለኛ ነው የተንገላታልን። ገና ደካሞች ሳለን ነው። የኛን ብርታት አይቶ አይደለም፣ የኛን ድካም አይቶ ነው። ሉቃስ ወንጌል ላይ ትዝ ይላችኋል። ወደ ኢየሩሳሌም ሲገባ ከተማዋን አይቶ ግርግሩን፣ ገበያውን አይቶ አለቀሰ ይላል። አለቀሰላት። የመጎብኘትሽን ወራት አልተገነዘብሽም ብሎ አለቀሰላት። እያለቀሰልን ነው የመጣው። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። እንደገና ተመልከቱት ደግሞ የሚለው ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን፣ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። ኃጢአተኞች ሳለን ነው የሞተልን።
እየበደልነው ነው የሞተልን፣ እየዘበትንበት ነው የሞተልን፣ እየተፋንበት ነው የሞተልን፣ እምቢ ያልነው ነው የሞተልን። መስቀሉ ወንድሞቼና እህቶቼ ኦርቶዶክሳውያን፣ መስቀሉ የሰዎችን የጭካኔ ጥግ የኛን የሰዎችን የጭካኔ ጥግና የእግዚአብሔርን ፍቅር ፍጹምነት በአንድነት የገለጠ ነው። ደግሞአለሁ እንደገና መስቀሉ፣ ሕማሙ፣ ሞቱ የኛን የመጨረሻ የጭካኔ ጥግ ሰውን እንዴት አድርጌ ቀስ አድርጌ ልግደለው ብሎ ሰው ተፈላስፎ ነው የመስቀል ሞትን የፈለሰፈው። መጀመሪያ ፔርዥያ ዛሬ ኢራን የምንለው ቦታ ላይ፣ ቀጥሎ ሮማውያን ግሪኮች አስፋፉት። ከዛ ሮማውያን ፐርፌክት አደረጉት በሚገባ እና ወንጀለኛ ነው የሚሉትን ሰው አሰቃይተው የሚገሉበት መሳሪያ ነበር። የመጨረሻ የጭካኔ ጥግ ስለሆነ ሮማውያን ሰለጠንን ብለው ለራሳቸው ዜጋ ያንን ቅጣት እንዳይቀጣ ወስነዋል፣ በሕጋቸው አስቀምጠዋል። ያን የመጨረሻ የጭካኔ ጥግ ነው ለጌታ የሰጠ ነው፣ እርሱ ተቀበለው። በአንጻሩ ደግሞ የኛን ጭካኔ ባየበት ቦታ ላይ፣ በዚያ ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻውን የፍቅሩን ታላቅነት ገለጠልን። ለዚህ ነው ቅዱስ ጳውሎስ ምን ይለናል? ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ካለ በኋላ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ይሄ ሞቱ፣ ይሄ ለኛ ለኃጢአተኞች መሞቱን ከዛ ዝቅ ብሎ የሚለውን ተመልከቱ ምን እንደሚል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ቁጥር 10 ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቀን። ደካማ መሆን ብቻ አይደለም፣ ኃጢአተኛ መሆን ብቻም አይደለም። አክቲቭ የሆነ ጥላቻ፣ አክቲቭ የሆነ ክፋት በሰዎች ላይ እየተገለጠ ነው ክርስቶስ የሞተልን ለኛ ለጠላቶቹ፣ ለኛ ለጠላቶቹ። መርጌታ ፀሐይ ግሩም የሆነ መዝሙር አላቸው። ኢየሱስ በዚያ መስቀል ላይ በቀራንዮ ምሕረት ለመነ ለጠላቶቹ እንዲህ እያለ የሚያደርጉትን አያውቁምና ይቅር በላቸው እያለ የሚል መዝሙር አላቸው። ለጠላቶቹ ለመነ። እውነት ነው፣ ለጠላቶቹ ለኛ ለመነልን። ስለዚህ ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን ይለናል። በልጁ ሞት ታረቅን። ስለዚህ የክርስቶስ ሕማሙ ይቺ ቅድስት ሰሙን እግዚአብሔር ለእኔና ለእናንተ ያለውን ፍቅር የሚያሳየን። ስለዚህ እግዚአብሔር ይወደኛል ወይ የሚል ዳውት ጥርጣሬ ያላችሁ ካላችሁ፣ እግዚአብሔር ጸሎቴን ይሰማል ወይ የምትሉ ካላችሁ፣ እግዚአብሔር በእውነት አሁን በዚህ ዩኒቨርስ በዚህ ኮስሞስ ውስጥ ካሉት ፍጥረታት ሁሉ አሁን በእውነት እኔን ለይቶ ይመለከተኛል ወይ የምትሉ ካላችሁ፣ በዚህ ሳምንት የተከናወነውን በጥንቃቄ ተመልከቱት። በዚህ ሳምንት የተከናወነውን በጥንቃቄ እዩት። እግዚአብሔር በዘላለም ፍቅሩ ወዶናል። በዘላለም ፍቅሩ እኔና እናንተን አይቶናል። ዮሐንስ ይሄንን በጣም እጅግ በሚገርም ሁኔታ ይገልጸዋል። አንደኛ ዮሐንስ ምዕራፍ 4 ቁጥር 7 እስከ 16 ላይ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ ይላል የፍቅር ሐዋርያው። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እዚህ ላይ ቆም ልበል። ይህች ሰሞን ክርስቲያናዊ ሕይወታችንንም እንዴት መኖር እንዳለብን የምታስተምር ናት። ለምንድን ነው ወንድሜን መውደድ ያለብኝ? እንካ በንካ ላይ ተመስርቶ አይደለም። ወንድሜን የምወደው እግዚአብሔር ለኔ ካደረገው ነገር አንጻር ነው። ወንድሜን የምወደው፣ ወንድሜን ይቅር የምለው፣ እህቴን ይቅር የምለው እግዚአብሔር በልጁ ካደረገልን ነገር አንጻር ነው። ቅዱስ ጳውሎስም ይህንን ገልጾታል ኤፌሶን ላይ። እግዚአብሔር በክርስቶስ ኢየሱስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ይለናል። ስለዚህ እግዚአብሔር ለእኔና ለእናንተ በገለጠው ነገር ነው እና ዮሐንስ እንዴት እንደሚገልጠው ተመልከቱት። እንዲህ ይላል፣
እግዚአብሔር ፍቅር ነውና ካለ በኋላ ቁጥር 9 ላይ እንዲህ ይላል፣ በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ይታያችኋል። ለምንድን ነው በዚህ ጥላቻ በተሞላበት ዓለም ላይ እንደ አውሬ የማልኖረው? ለምንድን ነው ወንድሜን ጠልፌ ማልጥለው? ለምንድን ነው የጎዳኝን ማልበቀለው? የጎዳኝን እጥፍ አድርጌ ቃየል እንደፎከረው የቃየል ልጅም እንደፎከረው እጥፍ አድርጌ ማልመልሰው ለምንድን ነው? ለምንድን ነው የቃየልን መንገድ ማልከተለው? ምክንያቱም የእግዚአብሔር ልጅ ለእኔና ለእናንተ ከገለጠልን ዘላለማዊ ፍቅር የተነሳ ነው። የእግዚአብሔር ልጅ ለእኔና ለእናንተ ከገለጠልን እጅግ ፍጹም ከሆነው ሰማያዊ ፍቅሩ የተነሳ ነው። ደካሞች ሆነን የወደደን፣ ኃጢአተኞች ሆነን የወደደን፣ ጠላቶቹ ሳለን በልጁ ሞት የታረቀን ይሄንን ስለምናይ ነው። ስለዚህ ምንድን ነው ያለው? በእርሱ በኩል በሕይወት እንኖር ዘንድ፣ በፍቅር እንኖር ዘንድ፣ በሰላም እንኖር ዘንድ፣ በይቅርታ እንኖር ዘንድ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር እንደዚህ ነዋል። ስለዚህ ዛሬ ፍቅር ከልባችሁ የጠፋባችሁ ካላችሁ፣ እኔ እሱን መወድበት አቅም የለኝም፣ እኔ እሷን መወድበት አቅም የለኝም የምትሉ ካላችሁ ቀራንዮን ተመልከቱት። በዚህ ሰሞን የተከናወነልንን አስደናቂ የሆነውን ሥራ ተመልከቱት። አስገራሚ የሆነውን ሥራ ተመልከቱት። ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። ቀራንዮ ላይ የኛ ፍቅር አይደለም፣ የሱ ፍቅር ነው የተገለጠው። የኛ ጭካኔ ነው የተገለጠው። የኛ የጭካኔያችን ጥግ በመስቀል ሞት ተገልጧል። ፍትህንና ፍቅርን በአንድነት የገለጠ አምላክ አሁንም ከዘላለም እስከ ዘላለም ስሙ ይክበር ይመስገን። ማዳኑን ለጠላቶቹ የገለጠ፣ ፍቅሩን ለኛ ለደካሞች፣ ለኛ ለኃጢአተኞች፣ ለኛ ለበደለኞች የገለጠ ስሙ ይክበር ይመስገን። የተገፋችሁ፣ ያዘናችሁ፣ አንገታችሁን ሰብራችሁ ጎንበስ ያላችሁ ከቀራንዮ ጌታ የተነሳ ቀና በሉ፣ ተመልከቱት። የወደዳቸውን እስከ መጨረሻ የወደደ እስከ መጨረሻ ያፈቀረን ወልደ እግዚአብሔር ኢየሱስ ክርስቶስ አለን። ቤተ ክርስቲያን ይሄንን ሳምንት የሰራችልን ለዚህ ነው። ይሄ ፍቅር እውን እንዲሆንልን ነው። ዛሬ እግዚአብሔር ይወደኛል ወይ፣ እግዚአብሔር ጸሎቴን ይሰማል ወይ የምትሉ ካላችሁ ጸሎታችንን መስማት ብቻ አይደለም፣ የዘላለም መንግስቱን ሊያወርሰን የኔና ያንተን የኔና ያንቺን ሞታችንን ወስዶልናል። ሸክምሽን ልሸከም፣ ሸክምህን ልሸከም ብሎ ራሱን ዝቅ አድርጎልናል። ፍቅሩን ገልጦልናል። እዩት፣ ኢየሱስን እዩት፣ ተመልከቱት ነው ያሉን በመዝሙሩ ላይ። ቅድም በሰማነው መዝሙር ላይ አንድ መዝሙር አለን። እዩት፣ ተመልከቱት፣ እዩት ኢየሱስን መስቀሉ ማማሩ የሚል የጥንት መዝሙር አለ። ያንን ነው መመልከት ያለብን። ዛሬ ከተጎዳንበት ላይ ቀና በሉና መስቀሉን ተመልከቱት። ዛሬ ተስፋ ከቆረጥንበት ነገር ላይ ቀና በሉና መስቀሉን ተመልከቱት። ዛሬ ልባችሁ ከተሰበረበት ነገር ላይ ተነሱና ቀና ብላችሁ ተመልከቱት። የካዳችሁን ሰው አይታችሁ ሕይወታችሁን በዚያ አትመልከቱት። የጎዳችሁን ሰው ተመልክታችሁ ሕይወታችሁን በዚያ አትመልከቱት። እስከ ሞት ያፈቀራችሁ የዘላለም ፍቅረኛችሁ፣ የዘላለም አባታችሁ፣ የዘላለም አዳኛችሁ ወልደ እግዚአብሔር ኢየሱስ ክርስቶስ ለአንተ፣ ለአንቺ፣ ለኔ ሕመሙን ታሞልናል። ሞታችንን ተሸክሞልናል። ደዌያችንን ተቀብሎልናል። የኛን መከራ እርሱ ተካፍሎታል። ይህ ሕይወት ወንድሞቼ እና እህቶቼ አሁን ዓለም እንደሚለው አይደለም። ይኸውላችሁ
እናንተ ልትኖሩት የተዘጋጀላችሁ ሕይወት እናንተ የምትፈበርኩት ሕይወት አይደለም። ያማ ቢሆን ኖሮ የኔና የእናንተ የኑሯችን ኤክስፒሪየንስ የተለያየ አንዳንዴ መኖርን የሚያስጠላ ሕይወት በሆነ ነበረ። ነገር ግን የተዘጋጀልን ሕይወት የእግዚአብሔር ልጅ ዋጋ የከፈለበት ሕይወት ነው። የእግዚአብሔር ልጅ ዋጋ የከፈለበት ሕይወት ነው። አምላኬ ሆይ እኔ ወደ ብዙ ምስቅልቅል ነገር ገብቻለሁ። እኔ ወደ ብዙ ጉዳት ውስጥ ገብቻለሁ። ወድቄያለሁ፣ ተነስቻለሁ፣ ሞክሬያለሁ፣ ባካኝ ሆኛለሁ። ያሰብኩት የነካሁት እንዳልሆነ ሆኗል። አምላኬ ሆይ ነገር ግን አንተ ያዘጋጀህልኝ ሕይወት ግን ዘላለማዊ ነው። አንተ ያዘጋጀህልኝ ሕይወት ምድራዊ አይደለም፣ ሰማያዊ ነው። አንተ ያዘጋጀህልኝ ሕይወት ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ነው። አምላኬ ሆይ ዛሬ የምቀበለውን መከራ፣ ዛሬ የማልፍበትን የኑሮ እሳት እንደ ቀላል ነገር እንደ ኢምንት አድርጌ እንዳየው እንድንቀው የሚያደርግ ዘላለማዊ ክብር አዘጋጅተህልኛል። ስለዚህ ዓለምን፣ ሰይጣንን፣ ሥጋን ንቄና ወደ ኋላ አድርጌ ወደ አንተ ወደ እግረ መስቀልህ እመጣለሁ። በመስቀልህ እደገፋለሁ። በመስቀልህ ኃይል አገኛለሁ። ከአንተ ከተሰቀልክልኝ፣ አንተ ከሞትክልኝ፣ እኔም ደግሞ ለአንተ ብዬ አምላኬ ሆይ ሁሉን ነገር ከምተውበት ከመስቀልህ ሌላ ትምክህት የለኝም። ይህን በምንልበት ጊዜ እንደነ ቅዱስ ጳውሎስ ያለው ይሄ ነው። እኔ ለዓለም፣ ዓለምም ለእኔ ከተሰቀለበት ከክርስቶስ መስቀል በቀር ሌላ ትምክህት የለኝም አለ። ለዚህ ነው ሌላ ትምክህት ስለሌለ ነው ከወንድሞች ከሌሎችም ከውጭም ከውስጥም የነበረበትን መገፋት የነበረበትን ብዙ ክዳት ወደ ጎን አድርጎ ምን አለ? ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ነገር ነበራል። ዛሬም አውቃለሁ በብዙ ስብራት ውስጥ፣ በብዙ ሐዘን ውስጥ፣ በብዙ ለቅሶ ውስጥ በራቸውን ዘግተው የሚያለቅሱበት ብዙ ነገር እያላቸው ከመስቀሉ ካገኙት ጉልበት የተነሳ ለሌላ የሚኖሩ በብዙ መከራ ውስጥ ያሉ እህቶቼን ወንድሞቼን አውቃለሁ። ይሄ መስቀሉ የሚሰጠን ኃይል ነው። በነገራችን ላይ መስቀል ኃይላችን ነው። መስቀል ጽናችን ነው አይደል ምንለው? መስቀል ቤዛችን ነው ምንለው። ይሄ በዚህ ሰሞን የተከናወነውን ነገር ነው መስቀል ምንለው። በዚህ ሰሞን የተደረገልንን በዚህች ሰሙነ ሕማማት ምንላት በዚህ ውስጥ የተከናወነውን አስደናቂ ነገር ነው የምንናገረው። ስለዚህ ፍቅር እንደዚህ ነው። ፍቅር አሁን ይሄ የምናየው ሃሊውድ የሚሰራልን እሱ ድራማ ነው። ሃሊውድም በሉት ቦሊውድም በሉት ሌላውን በሉት የሚሰራው ያ ኢሉዥን ነው። ፍቅር ኢንስታግራም ላይ የምናየው አይደለም። ፌስቡክ ላይ የምናየው አይደለም። አንዳንዶች የሚያስቀምጡት ያ አይደለም። ወደ ቀራንዮ ተመልከቱት። ቀራንዮን እዩት። ቀራንዮን ተመልከቱት። ስለዚህ በዚህ ሰሞን ፍጹም የሆነ ፍቅርን ነው የምንመለከተው የምናየው። ወደ አራተኛው ነጥብ ልምጣ። አራተኛ በዚህ ሳምንት ይህንን ሳምንት ቤተክርስቲያን እንድናከብር ያደረገችን ከእርሱ ካዳኛችን ከአምላካችን ከመድኃኒታችን ከእርሱ ትሕትናን እንድንማር ነው። ትሕትናን እንድንማር ነው። እንዲህ ያለ ትሕትና ምን አይነት ትሕትና ነው? እንዲህ ያለ ራስን ዝቅ ማድረግ ምን አይነት ራስን ዝቅ ማድረግ ነው? ወንድሞቼ እህቶቼ፣ አሁንም ልክ እንደ ፍቅሩ በዚህ ዘመንም የሚገርማችሁ ነገር ለብዙዎቻችን የመከራ ምክንያት የሆነብን አንድ ሌላ ነገር አለ። እሱን እነግራችኋለሁ። ሰሞኑንም ለአንዳንዶች ስናገር ነበር። ምንድን ነው እሱ ካላችሁኝ፣ በውስጣችን ያለው የኛ እኔነት ነው። አንዳንዴ ለምንድን ነው ትንሹ ነገር የሚጎዳኝ? ለምንድን ነው ትንሹ ነገር የሚያስቆጣኝ፣ የሚያበሳጨኝ፣ የሚያስመረኝ? ያለኝን በረከቴን እንዳለ ያለኝን አጠገቤ ያለውን ነገር በደስታ እንዳልቀበል ኑሮዬን እንዳልኖር የሚያደርገኝ ምንድን ነው ብለን ስንጠይቅ ምክንያቱም ኢጎ ነው። ለምን ተነካው? ለምን እገሌ ቀና ብሎ አየኝ? ለምን ያ እንዲሆነ? ለምን እንዳሰብኩት አልሆነም? ስለዚህ ትንሹ ነገር ያስቆጣናል፣ ያበሳጨናል።
እንኳን ሌላው ቀርቶ ተግሳጽ እንኳን ያለበት ትምህርት መስማት አንፈልግም በነገራችን ላይ። ለዚህ ነው ዛሬ ብዙ ኢንተርቴይንመንት የሚሰጡን ሰዎች ናቸው የበዙት ሰባኪዎቹም፣ እና በጣም ፖፑላርም የሚሆኑት እነሱ ናቸው በነገራችን ላይ። ለገዛ ጆሮአቸው አስተማሪዎችን ያከማቻሉ እንደተባለው ማለት ነው በዚህ ዘመን። ለዚህ ነው ሰውን በሆነ መንገድ ኢንተርቴይን ማድረግ ያስፈልጋል፣ ማዝናናት ያስፈልጋል። ለምን? ምክንያቱም ኢጎ እንዳይነካ ያችን ነገር በጣም በጥንቃቄ መያዝ አለበት የሃይማኖት መሪውም፣ የሰው ኢጎ እንዳይነካ። ግን እየተጎዳን ነው በዚያ። ትህትና በጣም እጅግ ጥልቅ የሆነ መንፈሳዊ ልምምድ ነው። እግዚአብሔር ከገለጠላቸው በስተቀር ማንም በማንበብ ወይም በጥቅስ ብዛት የሚማረው አይደለም። መስቀሉን በማየት ነው የምንማረው። መስቀሉን በማየት ነው የምንማረው። በሸላቾች ፊት ዝም እንደሚል በግ አፉን አልከፈተም ይለናል ኢሳይያስ። ቅዱስ ጴጥሮስም ይናገራል። ሲሰድቡት አልመለሰም፣ ሲመቱት አልዛተም፣ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ እንጂ። ራሱን አሳልፎ ሰጠ፣ ለአባቱ ፈቃድ ራሱን አስገዛ። ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ደብዳቤውን ሲጽፍ በዚያን ወቅት በፊልጵስዩስ ከባድ የሆነ ልክ እኛ ዘመን ላይ እንደምናየው መከፋፈል ነበረ። ከባድ የሆነ መከፋፈል ነበረ። እኔ በልጥ ነበረ። ሁለት መሪዎች ግሩፕ ይዘው ይፎካከሩ ነበር፣ ይነካከሱ ነበር፣ ይባሉ ነበር። እግዚአብሔር ከዚህ ያድነን። እና በዚያ ወቅት ምንድን ነበር ያላቸው? እስቲ በጠረጴዛ ዙሪያ ችግራችሁን ፍቱ፣ በጠረጴዛ ዙሪያ በስድብ ተወራወሩ አይደለም ያለው። ማለት ብዙ ጊዜ የምናደርገው ያ ነው። ወይ ኮሚቴ ነው የምናቋቁመው ወይም ደግሞ በቃላት እንጠዛጠዛለን በዚህ ዘመን። ቅዱስ ጳውሎስ ግን በአጭር ቃል የነገራቸው ነገር ቢኖር መስቀሉን ተመልከቱ ነው ያላቸው። የምታመልኩትን ጌታ ተመልከቱ፣ ማንን እንደምታመልኩ ተመልከቱ። በአብያተ ክርስቲያናት ውስጥ በብዙ ክርስቲያኖች ሕይወት ውስጥ ንትርክና ጸብ፣ ክርክር ትንሿ ማህበርም ላይ ቤተክርስቲያንም ላይ ካህናትም መካከል ንትርክ፣ መባላት፣ መናከስ የሚመጣው መስቀሉ ከአይምሯችን ሲወሰድ ነው፣ ከልባችን ሲወሰድ ነው። ስለዚህ ቅዱስ ጳውሎስ ምን አላቸው? ተመለከቱት። ፊልጵስዩስ ምዕራፍ 2 ቁጥር 1 እስከ 11 በጣም እጅግ ታዋቂ የሆነ በመጽሐፍ ቅዱስ ላይ እጅግ ታዋቂ የሆነ ጥቅስ ነው። በነገራችን ላይ የጥንት አባቶች እንደዚህ ጥቅስ ኮሜንታሪ የጻፉበት የለም። በጣም ብዙ ኮሜንታሪ ተጽፎበታል እና ልብ ብላችሁ ተመልከቱት ለዛሬ። ምክንያቱም ዓርብ ዕለትም እናነበዋለን። በቃለ ማሕዘኒ በሐዘን ዜማ ከሚነበቡት ምንባባት መካከል አንዱ ይሄ ነው። ሌላኛው ገላትያ ላይ ያለው ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ የሚለው ነው። እና እዚህ ላይ ፊልጵስዩስ ምዕራፍ 2 ላይ ቅዱስ ጳውሎስ በእነዚያ የቤተ ክርስቲያን መሪዎች መካከል ለነበረው ክፍፍል መፍትሄ አድርጎ ያቀረበውን ነገር ተመልከቱ ምን እንደሚል። በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅር፣ አንድ ልብ፣ አንድም ሐሳብ ይሁንላችሁ። መቼም ይሄ ምክር እኮ ለእኛ የሚያስፈልገን ነው በዚህ ዘመን አይደለም? ለእኛ የሚያስፈልገን ነው። ለእያንዳንዱ ቤተ ክርስቲያን፣ ለእያንዳንዱ አጥቢያ የሚያስፈልገው ነው። አንድ ልብ፣ አንድ ሐሳብ ይሁንላችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታደርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። ማለት የራሳችሁን ግሩፕ አይደንቲቲ ፈጥራችሁ፣ ጎሳ ፈጥራችሁ፣ ሌላ ብላችሁ በዚያ አትጎነታተሉ ይለናል እና አንዱ ባልንጀራው ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት። ሰልፊሽ አይሁን፣ ራስ ወዳድ አይሁን። ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። ቁጥር 5 ላይ ወደ ዋናው ነገር ሊመጣ ነው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ
ራሱን ባዶ አደረገ። ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። የእግዚአብሔር ልጅ ነው፣ አምላክ ነው እርሱ። ነገር ግን ራሱን ዝቅ አደረገ፣ ራሱን ባዶ አደረገ። ራሱን ባዶ አደረገ። የሰማይና የምድር ጌታ ሲሆን ለጴጥሮስ ነግሮታል። በነገራችን ላይ ሐሙስ ማታ ላይ ጴጥሮስ ሰይፉን ሲመዝ ምን አለው? እንዴ ከአባቴ መላእክት መካከል አንዱን ማዘዝ ያቃተኝ ይመስልሃል ወይ አለው። ሰይፍህን ወደ ሰገባው መልስ አለው። ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ያለ ልክ ይኸውም የመስቀል ሞት እንኳን የታዘዘ ሆነ። እስከ ሞት ድረስ የታዘዘ ሆነ። ቅዱስ ጳውሎስ ለምንድን ነው ይህንን ያቀረበው? ለምንድን ነው ለፊልጵስዩስ ቤተክርስቲያን ያቀረበው? ምክንያቱም ለፊልጵስዩስ መሪዎች እያላቸው ያለው ምንድን ነው? ይህንን የክርስቶስን መስቀል ስለዘነጋችሁት ነው ዛሬ ለወገኔ የሚጠቅመው፣ ለኔ ግሩፕ፣ ለኔ ቡድን የሚጠቅመው ይሄ ነው ያ ነው እያላችሁ የምትባሉት የምትነካከሱት ለዚህ ነው። በክርስቶስ የነበረው በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይኑር። ስለዚህ ቤተ ክርስቲያን ሰሙነ ሕማማትን የሰራችልን ለምንድን ነው? በክርስቶስ ኢየሱስ የነበረ ሐሳብ ማለት ክርስቶስ ያከናወነው ነገር የኔና የናንተ የሕይወታችን መርሆ እንዲሆን ነው። ራስን ባዶ ማድረግ፣ ለእግዚአብሔር ፈቃድ ራስን ማስገዛት። እግዚአብሔር ይርዳን። እንደምናገረው አይደለም። የኔም ኢጎ ብቅ ብሎ ዘራፍ የምልበት ጊዜ አለ እኮ። ያዙ ይልቀቁኝ የምልበት ጊዜ አለ። እንደምንሰብከው አይደለም፣ እንደምናስተምረው አይደለም፣ እንደምንዘምረው አይደለም። ዛሬ ቤተ ክርስቲያንን እያመሳት ያለ የክርስቶስ ፍቅር አይደለም። ዛሬ እያነካከሰን ያለ የብዙዎችን ቤት እያፈረሰ ያለው ለክርስቶስ ያለን ቅንዓት አይደለም፣ የኛ ኢጎ ነው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይኑር። ስለዚህ ራሱን አዋረደ፣ ለሞት ይኸውም የመስቀል ሞት እንኳን የታዘዘ ሆነ። እዚህ ላይ ነው ትልቁን ተዋርዶ ታያላችሁ። ኬኖሲስን ታያላችሁ። ራስን ባዶ ማድረግ ታያላችሁ። ደግሞ እንደዚሁ ደግሞ ትልቁን ግሎሪፊኬሽን ታያላችሁ። ትልቁን ክብር፣ ትልቁን ገናናነት ታያላችሁ። ምን ይላል? በዚህ ምክንያት፣ በዚህ ተዋርዶ ምክንያት፣ በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። በዚህ ምክንያት ሐዋርያው ምን ይላል? ከእርሱ ጋር በመከራችን ከተባበርን፣ እኛም እንደርሱ ራሳችንን ዝቅ ካደረግን፣ ባዶ ካደረግን፣ ከእርሱ ክብር ጋራም አብረን እንተባበራለን፣ አብረን እንገለጣለን። እንደው ባነብላችሁ ደስ ይለኛል። ምክንያቱም ለጢሞቴዎስ ነው የላከለት እና መከራውን መቀበል እንዳለበት አብሮ መከራውን ሳይሰቀቅ መቀበል እንዳለበት ሲናገር ምን ይለዋል? በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 8 ላይ በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ ይለዋል። ጢሞቴዎስን ነው ቅዱስ ጳውሎስ። ኢየሱስ ክርስቶስን አስበው፣ ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። ይታያችኋል? ራስን ባዶ ማድረግ ማለት ይሉሃል ይሄ ነው። እንደ ክፉ አድራጊ ወንጌል እኮ ነው የሰበከው። ሰላም ነው የሰበከው፣ ደስታ ነው የሰበከው፣ ፍቅርን ነው የሰበከው። ነገር ግን እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ። ቃሉ የታመነ ነው። እንዲህ የሚለው ምን የሚለው? ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ስለዚህ ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን።
ይታያችኋል። ለዚህ ነው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች ለጢሞቴዎስም እንደመከረው ለፊልጵስዩስ ክርስቲያኖችም ያላቸው ይህን ነው። ቁጥር 5 ላይ በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ስለዚህ ይህ ሰሙነ ሕማማት ምንድን ነው የሚጠቅመን ካልን ከእርሱ ትሕትናን እንማራለን። ከእርሱ ትሕትናን እንማራለን። ፈረስ ላይ ተቀምጦ ጦር መዞ አልመጣም። ንጉሥሽ የዋህ ሆኖ የዋህና ጻድቅ ሆኖ በአህያይቱና በውርንጫይቱ ላይ ተቀምጦ ይመጣል ተብሎ በነቢያት የተነገረውን ቃል ሊፈጽም በአህያ ላይ በትሕትና ተቀምጦ መጣ። ቅዱስ ያሬድ እንደነገረን በዘባነ ኪሩብ የሚቀመጠው እርሱ፣ በኪሩቤል ጀርባ የሚቀመጠው እርሱ በአህያ ጀርባ ላይ ሆኖ መጣ። መላእክት ያለማቋረጥ ቅዱስ 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 እያሉት የሚያመሰግኑት ጌታ አይሁድ እያጉረመረሙ ሕፃናት ግን እያመሰገኑት መጣ። በትሕትና መጣ። ወደ ዙፋን ለመውጣት የጲላጦስን ፓላስ ፈልጎ ሳይሆን ወደ መስቀሉ ዙፋን ሊወጣ ዓለምን አዲስ ሊያደርገው በሞቱ መጣ። ወልደ እግዚአብሔር ኢየሱስ ክርስቶስ። በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ይሁን። ዛሬ ይቅር ለማለት ያስቸገራችሁ አላችሁ? በዚህ በዓል እንኳን ይህንን ትንሣኤውን ልንቀበል እንኳን እየተዘጋጀን እያለን ሆድና ጀርባ የሆናችሁ አላችሁ? አሁን ያ ስለሆነ ነው ይሄ ስለሆነ ነው እንዳትሉ ልንገራችሁ። ከባድ የሆነብን ነገር ቢኖር ራስን ባዶ ማድረግ አለመቻላችን ነው። ስለዚህ የይቅርታ ሰዎች እንሁን። ስለዚህ ከእርሱ ትሕትናን ለመማር ነው። አምስተኛውና የመጨረሻው ይህንን ልናገርና ከዚያ የዛሬዋን የሰኞን ተናግሬ እጨርሳለሁ። አዲስ አበባ ያላችሁ ይቅርታ፣ ወደ ማክሰኞ ደርሳችኋል። እኛ እዚህ አሜሪካ ገና ሰኞን እየጨረስን ስለሆነ ነው ስለ ሰኞ የምናገረው። አምስተኛውና የመጨረሻው ሰሙነ ሕማማትን የምናከብረው ለትንሣኤው ደስታ ልባችን እንዲዘጋጅ ነው። እንዴት አድርጎ ታሪካችንን እንደለወጠ እንድናስተውል ነው። አንዳንድ ጊዜ አንዳንድ ልጆች በአባታቸው ቤት ያለውን የሞላውን ነገር ሲያዩ ከየት እንደተነሱ ይረሱታል። ከየት እንደመጡ ይዘነጉታል። ልክ እንደዚህ ሁሉ ዛሬ ያገኘነውን የክርስትናችንን ጸጋ ስንመለከት ጌታ የከፈለልንን ውለታ እንዘነጋዋለን። እንደዚሁም ደግሞ ትንሣኤውንም እንደ ቀላል ነገር አድርገን እናየዋለን። አስተውሉ። ቅዱስ ጳውሎስ ምንድን ነበር መሻቴ ያለው? እርሱንና የትንሣኤውን ኃይል እንዳውቅ በሞቱም እንድመስለው አለ። ሁለቱ የማይነጣጠሉ ነገሮች ናቸው። ሕማሙና ትንሣኤው እጅና ጓንት ናቸው። አንድ ናቸው። የአንዱ የመዳናችን ገጽታ ናቸው። ሞቱን ካልተረዳን ትንሣኤውን መረዳት አንችልም። ትንሣኤውን ካልተረዳን ሞቱን መረዳት አንችልም። በሞቱ ኃጢአት ኃይል አልባ ሆኗል። በትንሣኤው ደግሞ የዘላለም ሕይወት ባለቤት ሆነናል። ሁለቱ አንድ ናቸው። ሞቱን ኃይል አልባ ያደረገው ትንሣኤው ነው። ትንሣኤውን ዋጋ ያለው ያደረገው ደግሞ ሞቱ ነው። ስለዚህ የትንሣኤውን ምስጢር መረዳት የምንችለውና በትንሣኤው ደስ የሚለን የሞቱን ምስጢር ስንረዳ ነው። የሞቱን ነገር ስንገነዘብ ነው። አምስቱን እንደገና ልናገር ቶሎ ቶሎ ብዬ። የመጀመሪያዋ ቤተ ክርስቲያን ይህንን ለእኛ ስላስረከበችን ነው ሕማሙንና ሞቱን የምናከብረው። ሁለተኛ የመዳናችን ዋናው የቤዛነት ሥራ የተከናወነበት ምስጢረ ጥምቀትን፣ ምስጢረ ንስሐን፣ ምስጢረ ቁርባንን፣ ሌሎቹንም ምስጢራተ ቤተ ክርስቲያን ጸጋን የምናገኝባቸው ሁሉ ከዚህ ሰሞን ጋር የተገናኙ ስለሆኑ ነው። ሶስተኛ የእግዚአብሔርን ፍጹም ፍቅር በጥልቀት እንድንገነዘብ ነው፣ እንድናየው ነው። እግዚአብሔር ምን ያህል እንደወደደን፣ እኛ ደግሞ ምን ያህል ጨካኞች እንደነበርን፣ ለኃጢአት ደግሞ ዋጋ ምን ያህል ጌታ እንደከፈለ፣ ኃጢአት ምን ያህል አስከፊ እንደሆነ እንድንገነዘብ ነው። አራተኛው ከእርሱ ትሕትናን እንድንማር ነው።
በክርስቶስ ኢየሱስ የነበረው ያ ሐሳብ በእኛ ዘንድ እንዲሆን፣ አምስተኛውና የመጨረሻው ለትንሣኤ ደስታ ልባችን እንዲዘጋጅ ነው። ይህ ከሆነ ዛሬ ሰኞ፣ ትላንት ወደ ኢየሩሳሌም በክብር ገባ። ሰኞ ምን ተደረገ ካልን ሁለት ዋና ዋና ነገሮች ተደርገዋል። አንድ፣ በለሲቷን ጌታ ረግሟታል። ሁለተኛ፣ በመቅደስ የነበረውን አሳዛኝ ነገር ሁሉ አስወግዷል። መቅደሱ እንዲነጻ አድርጎታል። መርገመ በለስ እና የመቅደሱ መንጻት፣ እነዚህን ሁለቱን ነው የምናየው። ሁለቱም አንዳቸው ከአንዳቸው ጋር የሚገናኙ ናቸው። መለወጥ የሌለበት የተለወጠ ሕይወት የሌለው ሃይማኖተኝነት ምንድን ነው ካልን በእነዚህ በሁለቱ ድርጊቶች እናገኘዋለን። እንደገና ደግመዋለሁ። መለወጥ የተለወጠ ሕይወት የሌለው ሃይማኖተኝነት ምን ያመጣል ካላችሁኝ ፍሬ ቢስ መሆን ያመጣል። በለሲቱ ለምንድን ነው የተረገመችው? ቅጠል ብቻ ስለሆነች ነው። ከቅጠል ብቻ በቀር ምንም አልተገኘባትም ይለናል ማቴዎስ ሲናገር። ባነብላችሁ ደስ ይለኛል፣ ምክንያቱም ዛሬ በዕለቱ የምናስበው ስለሆነ ምን እንደሚል ተመልከቱ። በማለዳም ወደ ከተማ ሲመለስ ተራበ። በመንገድም አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በነገራችን ላይ ይሄንን ቃል ሳስብ የዮሐንስ መጥምቅ ስብከትና ትምህርት ትዝ ይለኛል። ምሳር ከዛፎች በታች ተቀምጧል ይላል። ፍሬ የማያፈራው ሁሉ ይቆረጣል ይላል። ፍሬ እንድናፈራ ሆነን ነው የተጠራ ነው። ይሄን ፍሬ ማፍራት የምንችለው ደግሞ ከግንዱ ጋር ስንጣበቅ ነው። ዮሐንስ ወንጌል ምዕራፍ 15 ላይ ይሄንን ታገኛላችሁ። መቅደሱም ላይ የተከናወነውን ነገር የምንመለከተውም እዚያው ላይ ነው። ይሄንኑ ነው የምንመለከተው። ምዕራፍ 21 ቁጥር 12 ላይ ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትና የሚገዙትን ሁሉ አወጣ። ለምንድን ነበር የሚሸጡት? ለምንድን ነበር የሚለውጡት? ምክንያቱም ለሃይማኖቱ ስርዓት የሚያስፈልግ ነገር ነው ብለው ነው ቤቱን በሙሉ የወንበዴዎች ዋሻ ያደረጉት፣ የንግድ ቤት ያደረጉት፣ የጸሎት ቤት የሆነውን። ጌታ አባረራቸው፣ ገበታቸውን ገለበጠው። ሃይማኖታዊ ድርጊት ያከናውናሉ። ማናቸውም ሊደረጉ ይገባቸዋል የሚባሉትን ነገር ያደርጋሉ። ዋናውን ነገር ግን ረስተው ነበረ። ዋናውን ነገር ዘንግተውት ነበረ። ይሄ ለእኔና ለእናንተ ማስጠንቀቂያ ነው። ሁለቱም ቦታ ላይ መቅደሱም ላይ ባዶ ስርዓት ብቻ ነበር። የተለወጠ ሕይወት አልነበረም። የተቀየረ ሕይወት አልነበረም። በለሲቱም ለምልማለች፣ አብባለች፣ ሰውን ትጠራለች። አቤት ማማሯ! አቤት እንዲው ስትታይ ግርማዋ! ነገር ግን ከቅጠል ብቻ በቀር ምንም አልተገኘባት። በዚህ ዕለት ጸሎታችን መሆን ያለበት ይሄ ነው። ፍሬ የሌለው ሕይወት እንዳይኖረኝ ጌታ ሆይ ልቤን አንጻው፣ ልቤን ቀድሰው፣ ኮትኩተው። ደንዳና የሆነ ድንጋይ የሆነ ልብ ካለ ለውጥልኝ። ቅዱስ ዳዊት እንደተናገረው ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብን ፍጠርልኝ፣ ንጹሕ ልብን ፍጠርልኝ፣ ለውጥልኝ ልቤን። ነቢዩ እንደተናገረው ድንጋይ ልብን አወጣለሁኝ፣ የሥጋ ልብን እሰጣችኋለሁ ነው ያለው። ልብን ይለውጣል ጌታ። ሜታኖያ የምንለው ንስሐ የምንለው ይሄንን ነው። ይለውጣል አምላካችን። ስለዚህ በዚህ በሰሙነ ሕማማት ዝም ብለን ስርዓቱን ብቻ አድርሰን ስግደታችንን ሰግደን ግን ወደ ቂም፣ ወደ በቀል፣ ወደ መለያየት፣ ሆድና ጀርባ ወደ መሆን፣ ወደ ምሬት፣ ወደ ብስጭት የምንሄድ ከሆነ አሁንም ከቅጠል ብቻ በቀር ሌላ ምንም አይታይብንም። ቅጠል ብቻዎች እንዳንሆን ይቅር ማለት ያለብን ይቅር እንበል። መማር ያለብንን እንማር። መተው ያለብንን እንተው። ወንድሞቼ እህቶቼ፣ ዓለም በጣም በሚገርም ሁኔታ እየተቀየረ ነው ያለው፣ እየተለወጠ ነው ያለው። ዝም ብለን ተዘልለን አንቀመጥ። ዋስትናችን መስቀሉ ላይ ብቻ ነው ያለው። ስለዚህ በእርሱ እንድንደገፍ፣ በእርሱ እንድንኖር፣ በእርሱ ደስ እንድንሰኝ አምላካችን እንዲረዳን ቅዱስ ፈቃዱ ይሆንልን።
በእውነት እንደገና በመስቀሉ ስር ራሳችንን ዝቅ እንድናደርግ ፍቅሩንና ትሕትናውን ተመልክተን እኛም በፍቅርና በትሕትና እንድንጓዝ እግዚአብሔር ይርዳን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። ስለ ቴክኒኩ በጣም ችግር በጣም ይቅርታ ጠይቃችኋለሁኝ። የመጀመሪያው የተወሰኑ ደቂቃዎች ላይ ማስተካከል ነበረብኝ ድምፁን። እግዚአብሔር ከእናንተ ጋር ይሁን። በእነዚህ 55 ቀናት ኦልሞስት ማለት ነው እየጨረስን ነው። በየዕለቱ በነበረን ፕሮግራም ላይ ፕሮግራሙን ስትከታተሉ የነበራችሁ እግዚአብሔር ይባርካችሁ። አሁንም በበዓለ ሀምሳም አንዘነጋም፣ ጾማችንን ስለጨረስን አንዘነጋም። ፕሮግራሙ ይኖረናል። በየዕለቱ እንኳን ባይኖር በሳምንት 2 ቀን የተለያዩ ትምህርቶችን በዩቲዩብ ቻናላችንና እንደዚሁም በሌሎቹም የሶሻል ሚዲያ ቻናሎች ላይ ፖስት ለማድረግ እንሞክራለን። ስለዚህ ይሄንን ሰኞን እንግዲህ የፍሬ ቀን እናደርገው። እስቲ ፍሬ ይታይብን፣ የንስሐ ፍሬ ይታይብን። ማክሰኞ ደግሞ በነገው ዕለት ምን እንደተከናወነ እንመለከታለን፣ እናያለን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን። የስቃይ ብዛቱ አልሰለቸወይም። አምላኬ ለኔ ሲል እጅግ ተሰቃየ፣ መድኔ ለኔ ሲል እጅግ ተሰቃየ። ሕይወት ኢየሱስ ተገረፈ፣ ሥጋው አልቆ አጥንቱ ተረፈ፣ ደሟ ከጎኑ አብዝቶ ጎረፈ። አምላኬ ለኔ ሲል እጅግ
እጅግ ተሰቃየ መድኔ ለኔ ሲል እጅግ ተሰቃየ